መስመራዊ የእኩልነት አረፍተ ነገር በስራ ላይ ማዋል ይላል። እንግዲህ ይሄ ሁሉ ትምህርት ያስፈልገው በዕለት ተዕለት ኑሯችን በስራ ላይ የሚውሉ ነገሮችን የምንማርበት የምንገነዘብበት ሂሳብ መማራችን የሚጠቅመን ሰዓት እንግዲህ አሁን ነው ማለት ነው። ትክክለኛ ተግባራ ላይ ያሉ ነገሮችን የምንሰራበት ሰዓት ነው። እሺ መስመራዊ የእኩልነት አረፍተ ነገር በስራ ላይ ማዋል። በዚህ ርዕስ ስር በዕለት ተዕለት ኑሯችን ጋር የተያያዙትን መስመራዊ የእኩልነት አረፍተ ነገር በመተካት መፍትሄ መፈለግን ትማራለህ ይላል። እሺ ይሄንን ደግሞ እንስራ። ኪታቤ ከቤቷ ጓሮ 30 ቢጫ ይላል። 30 ቢጫ እና ቀይ። አሁን አጠቃላይ የቢጫና የቀይ ድምር ስንት ነው ማለት ነው? 30 ነው። አበባዎችን በሚከተለው ጠተርን ተከለች። ጠተርን ማለት እንግዲህ ከዚህ በፊት አይተናል አይደለ? ፓተርን ማለት ነው፣ የሚደጋግም ነገር። ስለዚህ የቢጫ አበባ ብዛት ስንት ነው? የቀይ አበባ ብዛት ስንት ነው ይላል። አሁን 2 ቢጫ 1 ቀይ፣ 2 ቢጫ 1 ቀይ እያደረገች ነው የተከለችው። ይህ ማለት እንደዚህ ነው የሚሆነው። እዚህ ጋር በተለዋዋጭ እንስራ። ቢጫን በምን በጠ። እሺ ቀይን በምን በየ። ስለዚህ የሁለቱ ድምር የጠና የየ ድምር 30 ነው። አሁን ፓተርኑን አይታችሁ ከሆነ ይሄ 2 እጥፍ ነው ቢጫው። አሁን እዚህ ጋር ይሄ ጠ ማለት ቢጫ ማለት የቀዩን 2 እጥፍ ነው አይደለ? ይሄ 2 ነው፣ ይሄ 1 ነው። ይሄ 2 ነው፣ ይሄ 1 ነው። ይሄ 2። ስለዚህ ቢጫው ማለት የቀዩን እጥፍ ነው ማለት ነው። ስለዚህ ቢጫ ማለት ጠ ማለት የቀዩን 2 እጥፍ ነው ማለት ነው። ያ ማለት ቢጫ ማለት የቀዩን 2 እጥፍ ነው ማለት ነው አይደል? ስለዚህ ቢጫ ማለት የቀዩን 2 እጥፍ ነው። የቀይ ስለሆነ ይህ ማለት እዚህ ጋር አሁን 1 ቀይ አለ አይደል? እዚህ ጋር 2። ስለዚህ 1 ቀይ ተስገቡ 2 ሲባዛ በ1 2 ቢጫ ይሆናል ማለት ነው። ምን እናደርጋለን? ወደዚህኛው አረፍተ ነገር እንመለሳለን። ከዛ ጠን አሁን በ2 እንተካለን ማለት ነው። አያችሁ አሁን ጠና ካለ ማግኘት አንችልም። እንዲህ መልሱን ጠ ስንት እንደሆነ የስንት እንደሆነ ማግኘት አንችልም። መጀመሪያ የሁለቱን ዝምድና ማወቅ መቻል አለብን። እንደዚህ የሁለቱን ዝምድና ምን ከሆነ እንዲህ ካወቀን አንዱን ባንዱ ተክተን ማግኘት እንችላለን። አሁን ጠ ማለት 2የ ነው። ስለዚህ በጠ ቦታ 2የ እንተካለን ማለት። ከዛ 2የ ሲደመር የ። አሁን ተመሳሳይ ቁሞች ስለሆኑ መደመር ይችላሉ፣ መሰብሰብ ይችላሉ። ይሄ ግን የተለያየ ቁሞች ስለሆኑ መደመር አንችልም፣ መልሱን ማግኘት አንችልም ማለት ነው። መጀመሪያ ይሄንን እዚህ ጋር እንተካለን። ስለዚህ ምን ይሆናል ማለት ነው? 2የ ሲደመር የ እኩል ይሆናል 30። ከዛ 2የ ሲደመር 1የ 3የ ነው እኩል ይሆናል 30። ይሄንን ለ3 ይሄንንም ለ3 የስንት ሆነ? 10። አሁን የምን ነበር ያልነው? የማለት ቀይ ነው ብለናል። ስለዚህ ስንት ቀይ ያለን? 10 ቀይ ያለን። ስንት ቢጫ ይኖረናል ማለት ነው? 20 ቢጫ ይኖረናል። እዚህ ጋር ስንመጣ 10 ካለ ይሄ ደግሞ ስንት ይሆናል? 20። 10 እና 20 ስንት ነው? 30። ትክክል። ይሄ ስንት ነው? 10። አሁን እዚህ ጋር የ10 ነው። 2 ሲባዛ በ10 ስንት ነው? 20። ስለዚህ ጠ 20 ነው እውነት ነው የሚሆነው ማለት ነውና በዚህ መልክ ነው የሚሰራው። ቀጥሎ ደግሞ አቶ ቀጂላ በ2013 ዘመን ከ2012 ዘመን በ15 ኩንታል ብልጫ። አሁን ይሄ 2000 ጠና የንበለው። ስለዚህ የ2000 ጠን በለው፣ የ2013ን ጠን በለው፣ የ2012ን ደግሞ የን በለው። አቶ ቀጂላ በ2013 ዘመን ከ2012 ዘመን 15 ኩንታል ብልጫ። ስለዚህ ይሄ ማለት ጠ ማለት የ12 እንደዚህ ነው የሚሆነው ማለት ነው። አሁን የ2013 ይሄ ነው የ2012። ስለዚህ በ2013 ያገኙት ምርት ከ2013 በ12 ይበልጣል እያለ ነው። አሁን እንግዲህ የስንዴ በኩንታል ነው ማለት ነው። 15 ነው 15 ይቅርታ። ስለዚህ 15 ስለዚህ ከ2013 ላይ ከ2012 በ15 ኩንታል ብልጫ ማለት ነው። 2013 ላይ ከ2012
በ15 ኩንታል ብልጫ ይሄን አላመረቱ። ጥሩ። ከዛስ በ2012 ዘመን ያለፈው ዘመን ማለት ነው አሁን እዚህ ጋር የስንት ኩንታል ነው ያመረቱ? 75 ኩንታል አመረቱ ይላል። አሁን የስንት ነው ማለት ነው? 75 በ2012 75 ኩንታልን አመረቱ። አቶ ጋጀላ በ2013 ዓመተ ምህረት አሁን የሚገዛ እኩልነት አረፍተ ነገር እንጻፍ ይላል። ይሄ ነው። ስለዚህ ምን እናደርጋለን ማለት ነው? እዚህ ጋር እንዲህ እናደርግና የእኩል ይሆናል ስንት እናደርጋለን? 75። ይሄ ማለት ምን ማለት ነው? በየቦታ ስንትን ተተካለ? 75ን ተካና ስንት አገኝ ነው? 90 እያለ ነው ማለት ነው። ገብቷችኋል አይደል? ስለዚህ የእኩልነት አረፍተ ነገሩን ግለጽ ነው። ይሄ ገልጸናል።